የህዝብ ተወካዮች ምክር ቤት ባካሄደው 9ኛ መደበኛ ስብሰባው በቻይና እስር ቤት ለረጅም ጊዜ በሞት ፍርድ ጥላ ስር የምትገኘውን ኢትዮጵያዊት ጨምሮ ፍርዳቸውን በአገር ውስጥ ለማጠናቀቅ የሚያስችለውንና መፍትሄ ይሰጣል የተባለለትን የፍርደኞች ማስተላለፍ ስምምነት አዋጅ አጸደቀ። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በቀጣይ የአፍሪካ ሚሊተሪ ስፖርትን ማዘጋጀት በምትችልበትና የመከላከያ መቻል ስፖርት ክለብ በዓለምና በአፍሪካ ሚሊተሪ ስፖርት ተወዳዳሪ ክለብ መሆን በሚችልበት ጉዳይ ዙሪያ ከአፍሪካ ወታደራዊ ስፖርት ፕሬዝዳንት ሜጀር ጀነራል መኪያኖ አብዱላሂና ከዓለም አቀፍ ወታደራዊ ስፖርት ዋና ጸሐፊ ሻምበል ሮቤርቶ ሬቺያ ጋር ተወያዩ። ለብሔራዊ አደጋ መከላከል ፈንድ ከሁሉም የቴሌኮም አየር ሰዓትና የዳታ ሽያጭ ላይ 5% ክፍያ ሊጣል መሆኑ ተገለጸ። ከየካቲት 1 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረገው አዲሱ አሰራር በሀገሪቱ የሚገኙትን ሁለቱንም የቴሌኮም ኩባንያዎች ኢትዮ ቴሌኮም እና ሳፋሪኮም ኢትዮጵያን ይመለከታል። በሻዕቢያ ትዕዛዝ ድብደባ ተፈጽሞባቸው የታሰሩ ጀነራል ጎኦሽ ቤተሰቦቻቸው ጋር እንዳይገናኙ የተደረገው ሙከራ ካወዛገበ በኋላ የት እንደታሰሩ እንዳይታወቅ ከታሰሩበት እስር ቤት በመኪና ይዘው አምጥተዋቸው ቤተሰቦቻቸውን አገናኝተዋቸው ነበር ያሉት የሞርስ ምንጮች ባልታወቀ ምክንያት ጀነራሉ ከቀናት እስር በኋላ መፈታታቸው ሲሰማ፣ በተመሳሳይ ወንጀል የታሰሩት መጨረሻቸው አልታወቀም። የጤና ባለሙያዎችና ቤተሰቦቻቸውን የማህበራዊ ጤና መድህን አገልግሎት ተጠቃሚ የሚያደርገው ስርዓት መጀመሩ ተገለጸ። ሶማሌላንድ አገር ሆና እውቅና አግኝታ ፕሬዝዳንቷ የዓለም መሪዎችና ታዋቂ ተጽዕኖ ፈጣሪ ግለሰቦች በዋሉበት ውለው ማምሻውን የስዊዘርላንድ ቡፌ ቀርቦ እራት ሲበላ ስለምን እውቅና አገኘች በሚል ስሜት አንጀቷ የተቃጠለው ጅቡቲ ለሶማሌላንድ የስራ ኃላፊዎችና ጋዜጠኞች ሰጥታው የነበረውን ፓስፖርት ሰርዣለሁ ማለቷ ተሰማ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። የበሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚቀርበው መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪክ ሲደረግ እንዲሁም በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የአርብ ጥር 15 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና እጀምራለሁ። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በቱሪዝምና በተለያዩ የኢንቨስትመንት ዘርፎች ለሚሰማሩ ባለሀብቶች መንግስት የመሬት አቅርቦትን ጨምሮ ልዩ ልዩ ድጋፎችን እንደሚያደርግ የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገለጹ። ሚኒስትር ዴኤታው በጉባ በተካሄደው ስለ ኢትዮጵያ የውይይት መድረክ ላይ ተገኝተው እንደገለጹት መንግስት በህዳሴ ግድቡ በደሴቶችና በንጋት ሐይቅ አካባቢ ማልማት ለሚፈልጉ ባለሀብቶች የመሬት አቅርቦትን በሊዝና በተለያዩ አማራጮች ያመቻቻል ብለዋል። በተጨማሪም ለኢንቨስትመንት ስራው የሚሆን የፋይናንስ ብድር በባንኮች በኩል እንዲመቻች እንደሚደረግና ለግንባታ የሚያስፈልጉ ግብአቶች ከውጭ ሲገቡ ከቀረጥ ነፃ እንዲሆኑ መወሰኑን ሚኒስትር ዴኤታው አስታውቀዋል። በሪዞርቶች በልጆችና በሌሎች የቢዝነስ አማራጮች ለሚሰማሩ ባለሀብቶች የሰራተኛ ማመላለሻ ተሽከርካሪዎችን ለማስገባት መንግስት ድጋፍ እንደሚያደርግም ጠቁመዋል። የሰው ኃይል እጥረትን ለመቅረፍ በቁልፍ የአመራር ቦታዎች ላይ የውጭ ባለሙያዎችን ለማምጣት እንደሚፈቀድ የገለጹት ሚኒስትር ዴኤታው ባለሀብቶች በሆቴል፣ በሬስቶራንት፣ በውሃ ትራንስፖርት እና በኩነት ዝግጅት ዘርፎች እንዲሰማሩ ጥሪ አቀርበዋል። ይህ ማበረታቻ በግድቡ ዙሪያ የሚገነቡ የቱሪዝም መዳረሻዎችን ዓለም አቀፍ ደረጃቸውን የጠበቁ ለማድረግ ያለመ መሆኑን አብራርተዋል።
የህዳሴ ኮር ስታፍ አመራሮች ለጠንካራ አሃድ ግንባታ ያላቸው ሚና ከፍተኛ መሆኑ ተገለጸ። የህዳሴ ኮር አሁን ላለበት አስተማማኝ ቁመና የስታፍ አመራሮች ሚና ከፍተኛ መሆኑን የገለጹት የኮሩ ዋና አዛዥ ብርጋዴር ጀነራል አስናቀ አይተነው ናቸው። የስታፉ አመራር ለተዋጊ ኃይል ቀልጣፋና ምቹ ሁኔታ በመፍጠር ከፍተኛ ሚና እየተጫወተ እንደሚገኝ የኮሩ ዋና አዛዥ ገልጸው በተለይ በቀጣናው አሸባሪውን የሸኔ ቡድን ለመደምሰስ የሚካሄደው ኦፕሬሽን ውጤታማ እንዲሆን የቀለብ የንብረትና ሌሎች አገልግሎቶች በተገቢው ቦታ በማድረስ ስታፉ ከፍተኛ ሚና ተጫውቷል ሲሉ አረጋግጠዋል። አዛዡ አክለውም የኮሩ ስታፍ አመራሮች በሰራዊት ግንባታ ስራና የአሃድን የማድረግ አቅም የሚያሳድጉ ትምህርትና ስልጠናዎችን በመስጠት የነበራቸው አስተዋጽኦ ከፍተኛ መሆኑን ገልጸው መልካም ተግባሮችን አጠናክረው መቀጠልና የበለጠ መዘጋጀት እንደሚገባ አሳስበዋል። የኮሩ ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሎኔል ኢያሱ ሀፍቱ በበኩላቸው የኮር ስታፍ አመራሮች ለእግረኛ ተዋጊ ኃይል ምቹ ሁኔታዎችን በመፍጠርና ሁለንተናዊ ድጋፍ በመስጠት የሰራዊቱን የመልካም አስተዳደር ጥያቄዎች መፍታትና ስነ ልቦናውን በየጊዜው መገንባት የዘወትር ተግባራቸው ሆኖ ሊቀጥል እንደሚገባ አስገንዝበዋል። ዘገባው የቃኘው ካሳሁን ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የዓለም ሚሊታሪ ስፖርትና የአፍሪካ ሚሊታሪ ስፖርት ፕሬዝዳንቶችን በቢሮአቸው ተቀብለው አነጋገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ መቻል ስፖርት ክለብን ለመጎብኘትና በቀጣይ የዓለምና አፍሪካ ሚሊታሪ ስፖርት ውድድሮችን ሀገራችን ኢትዮጵያ እንድታዘጋጅ ለማድረግ ታሳቢ ያደረገ ሀሳብ አቅርቦላቸዋል። ለ3 ቀናት የስራ ጉብኝት ወደ ኢትዮጵያ የመጡት የዓለም ሚሊታሪ ስፖርት ፕሬዝዳንት ኮሎኔል ኔልቶን ጎሜዝ ሮሊን ፊሎሆና የአፍሪካ ወታደራዊ ስፖርት ፕሬዝዳንት ሜጀር ጀነራል መኪያኖ አብዱላሂን እንዲሁም የዓለም አቀፍ ወታደራዊ ስፖርት ዋና ጸሐፊ ሻምበል ሮቤርቶ ሪቺያ ናቸው። በውይይቱ ሀገራችን ኢትዮጵያ በቀጣይ የአፍሪካ ሚሊታሪ ስፖርትን ማዘጋጀት በምትችልበትና የመከላከያ መቻል ስፖርት ክለብ በዓለምና በአፍሪካ ሚሊታሪ ስፖርት ተወዳዳሪ ክለብ መሆን በሚችልበት ጉዳይ ዙሪያም ተወያይተዋል። በውይይቱ ማጠቃለያ ላይ እንግዶቹ የተለያዩ ስጦታዎችን ለጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አበርክተዋል። የህወሓት ቡድን አመራሮች ለጦርነት ማካሄጃ እንዲጠቅማቸው ያቀሩትን እቅድ ወደ መሬት አውርደዋል አሉ የሞርስ ምንጮች ከመቀሌ። ትግራይ በፌዴራል መንግስት የበጀት ክልከላና መድሎ ምክንያት በከባድ የፋይናንስ ችግር ላይ ነን በማለት የተደረገውን እንዳልተደረገ አስመስሎ በማቅረብ የፌዴራል መንግስትንና የትግራይን ህዝብ ለማቃቃር ይጠቅመናል ያሉትን ትርክት በማቅረብ የገንዘብ ማሰባሰብ ስራቸውን ጥር 13 መጀመራቸው ተሰምቷል። ረቡዕ በመቀሌ ከተማ በተጀመረው ብሔራዊ የገንዘብ ማሰባሰቢያ ፕሮግራም ላይ የትግራይ ህዝብ ከህወሓት አገዛዝ ለመላቀቅ በመፈለጉ ለገንዘቡ ድጋፍ ትኩረት የሰጠው አይመስልም። በፕሪቶሪያ የተፈረመው ውል ለብዙዎች የትንፋሽ መውሰጃ፣ ለእናቶች የእንባ ማበሻ፣ ለሀገርም ዳግም የማገገሚያ ተስፋ ሆኖ ብቅ ብሎ ነበር የሚሉ ወገኖች፣ ሆኖም ህወሓት ግን ይህ እንዲቀጥል የሚፈልግ አልሆነም፣ ዛሬም የጦርነት ዝግጅት እያደረገ ነው ይላሉ። በሱዳን የሚገኘው የህወሓት ክንፍ ባለበት ሆኖ ከሻዕቢያና ከፋኖ ጋር በመሆን ዳግም ጦርነት ለመቀስቀስ እየሰራ እንደሆነ እና ሎጂስቲክስ ማለትም ነዳጅ፣ እህልና ስኳርን 15 ተሳቢ በዛላምበሳ በኩል ምልልስ ተደርጎ መከማቸቱን፣ አሁን ደግሞ 10 ቢሊዮን ገቢ የማሰባሰብ ተግባርን በይፋ ጥር 13 የጀመረ መሆኑ ሲታወቅ ታጣቂዎችን ለማመላለስ እንዲረዳ በሽራሮና በአድዋ ውስጥ መንገዶች ጥርጊያ ስራ መከናወኑ ታውቋል። ይህን እንቅስቃሴ ለማደናቀፍ የሚሞክርም ተይዞ እንዲታሰር ተወስኗል። የጦርነት እቅዳችንን ልታደናቅፍ ነው በሚል ከሻዕቢያ በተሰጠ ቀጥተኛ ትዕዛዝ ጀነራል ጎሽ ገብርኤል ልፍዓተ ተስፋይ ጨምሮ 13 ሰዎች ታስረው ነበረ። ይህ መዘገባችን አይዘነጋም። በሻዕቢያ ትዕዛዝ ድብደባ ተፈጽሞባቸው የታሰሩት ጀነራል ጎሽ ከቤተሰቦቻቸው ጋር እንዳይገናኙ የተደረገው ሙከራ
ካወዛገበ በኋላ የት እንደታሰሩ እንዳይታወቅ ከታሰሩበት እስር ቤት በመኪና ይዘው አምጥተዋቸው ቤተሰቦቻቸውን አገናኝተዋቸው ነበር የሚሉት የሞርስ ምንጮች ባልታወቀ ምክንያት ጀነራሉ ከቀናት እስር በኋላ መፈታታቸውን ሰምተናል ብለዋል። ስለ ጀነራሉ መፈታት የተናገሩት የሞርስ ምንጮች ቀሪዎቹ 18 ሰዎች የት እንደታሰሩ በምን ሁኔታ ላይ እንደሚገኙ ለማወቅ ያደረግነው ጥረት አልተሳካም ብለዋል። በቀጣይ ሳምንት መግቢያ ላይ የማጽዳትና የማጥራት ስራ ተብሎ ስያሜ በተሰጠው መርሃ ግብር መሰረት የቀድሞ የህወሓት ቡድን በከፍተኛ ፖለቲካ አመራሮቹ መሪነት የታጣቂ አመራር የፖለቲካ አመራር አባላት ላይ ትኩረቱን የሚያደርግ ዘመቻ ይከናወናል ተብሎ እየተጠበቀ ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደው መልእክት ሰምተን ስንመለስ ወደ ቀሪ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የጤና ባለሙያዎችና ቤተሰቦቻቸውን የማህበራዊ ጤና መድህን አገልግሎት ተጠቃሚ የሚያደርገው ስርዓት መጀመሩ ተገለጸ። አዋጁ ከጸደቀ ጀምሮ እስከ ታህሳስ 30 2018 ዓ.ም ድረስ ከ470 ሺህ በላይ የጤና ባለሙያዎች መመዝገባቸውና ከጥር 1 ቀን 2018 አንስቶ ተግባራዊ መደረጉን የኢትዮጵያ ጤና መድህን አገልግሎት አስታውቋል። የአገልግሎቱ የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ አቶ ጉደታ አበበ የማህበራዊ ጤና መድህን አገልግሎት የጤናው ዘርፍ ባለሙያዎችና ቤተሰቦቻቸውን ተጠቃሚ ለማድረግ በወጣው አዋጅ መሰረት በ6 ወራት ውስጥ ከ470 ሺህ በላይ የጤና ባለሙያዎችን መመዝገብ መቻሉን ተናግረዋል። እንዲሁም በአባወራ ደረጃ ከ181 ሺህ በላይ በጤናው ዘርፍ የሚገኙ ባለሙያዎች እንዲመዘገቡ ተደርጓልም ብለዋል። በጤና ተቋማት ደረጃ ከ1600 በላይ የሚሆኑት እንደተመዘገቡና በአፈጻጸም ደረጃ 34 በመቶ መድረሳቸውን በመግለጽ በተለያዩ ምክንያቶች ያልተመዘገቡ እንዳሉ መናገራቸው ተዘግቧል። በተለይ ያለው የጸጥታ ችግር፣ የግንዛቤ እጥረት በዋናነት እንደ ተግዳሮት እንደሆነ አንስተው ከጤና ሚኒስቴር በጋራ እንደሚሰራም ገልጸዋል። የህዝብ ተወካዮች ምክር ቤት ባካሄደው 9ኛው መደበኛ ስብሰባ በቻይና እስር ቤት ለረጅም ጊዜ በሞት ፍርድ ጥላ ስር የምትገኘውን ኢትዮጵያዊቷን ናዝራዊት አበራን ወደ ሀገሯን ለመመለስ መፍትሄ ይሰጣል የተባለለትን የፍርደኞች ማስተላለፍ ስምምነት አዋጅ ጸደቀ ሲል አሃዱ ዘገበ። ምክር ቤቱ ይህንን ስምምነት ያጸደቀው ከቻይና በተጨማሪ ከብራዚል ፌዴራላዊ ሪፐብሊክ ጋር የተደረገውን የፍርደኞች ማስተላለፍ እና ከደቡብ አፍሪካ ጋር የተፈራረመውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቶችን ጨምሮ ነው። በውይይቱ ወቅት በተለይም ከቻይና ጋር የተደረገው ስምምነት ለዓመታት በፍርድ ሂደት ላይ የምትገኘውን ናዝራዊት አበራን ጉዳይ በዘላቂነት ለመፍታት ትልቅ የህግ ማዕቀፍ እንደሚሆን ተገልጿል። ይሁን እንጂ በዕለቱ የምክር ቤት አባላት በስምምነቱ ላይ የተለያዩ አመለካከቶችን ያነሱ ሲሆን የሁለቱ ወገኖች የክርክር ነጥብም የአዋጁን አስፈላጊነትና የሉዓላዊነት ጥያቄን ያገናዘበ ነበር። የፓርላማ አባሉ ዶክተር ደሳለኝ ጫኔ በሀገሪቱ ውስጥ በህገወጥ ማዕድንና በገንዘብ ማጠብ ወንጀል የሚሳተፉ የቻይና ዜጎች በስፋት መኖራቸውን በመጥቀስ እነዚህ ግለሰቦች በሀገር ውስጥ ህግ ተገቢውን ቅጣት ሊያገኙ ይገባል ብለዋል። ዶክተር ደሳለኝ አክለውም መሰል ስምምነቶች ከምስራቃውያን ሀገራት ባለፈ ከምዕራባውያን ጋር ለምን እንደማይደረጉና በዚያ በኩል የሚፈለጉ ወንጀለኞች ስለመኖራቸው ጥያቄ አቅርበዋል።
በአንጻሩ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ለተነሱት ስጋቶች በሰጡት ምላሽ አዋጁ ከዲፕሎማሲያዊ ግንኙነት ባለፈ ግልጽ የህግ ማዕቀፍ እንዲኖር ለማድረግ የታለመ መሆኑን አስረድተው ስምምነቱ በሁለቱ ሀገራት እኩል ፈቃድ ላይ የተመሰረተ በመሆኑ አንዱ ሀገር በሌላው ላይ የሚጭነው ተጽዕኖ እንደሌለ ገልጸዋል። ሰብሳቢዋ ጨምረው ሲያብራሩ ቀደም ሲል በዲፕሎማሲያዊ ጥረት በርካታ ፍርደኞች ወደ ሀገር መመለሳቸውንና አሁን የጸደቀው ህግ ግን አሰራሩን ስርዓት ለማስያዝ ፋይዳው የጎላ ስለመሆኑ አመላክተዋል። በመጨረሻም ምክር ቤቱ የቀረበውን የሪፖርትና የውሳኔ ሀሳብ መርምሮ አዋጁን በሙሉ ድምፅ አጽድቆታል። ለብሔራዊ አደጋ መከላከል ፈንድ ከሁሉም የቴሌኮም አየር ሰዓትና የዳታ ሽያጭ ላይ 5% ክፍያ ሊጣል መሆኑ ተገለጸ። ከየካቲት 1 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረገው አዲስ አሰራር በሀገሪቱ የሚገኙትን ሁለቱንም የቴሌኮም ኩባንያዎች ኢትዮ ቴሌኮም እና ሳፋሪኮም ኢትዮጵያን ይመለከታል። አሰራሩ ለድንገተኛ አደጋ ዝግጁነት አስተማማኝ የገንዘብ ምንጭ ለመፍጠርና በውጭ እርዳታ ላይ ያለን ጥገኝነት ለመቀነስ የታቀደ የአገር በቀል የመቋቋም ስትራቴጂ ሰፊ ጥረት አካል መሆኑ ተገልጿል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። በኢትዮጵያውያን የታህሳስ ወር መገባደጃ በእስራኤል የአገርነት እውቅና የተሰጣትና ከሞቃዲሾ ተለይታ ለ30 ዓመት ያህል እውቅና ሳታገኝ ግን የራሷን ገንዘብ አትማ የራሷን መከላከያ ኃይል ገንብታ በራሷ ዲሞክራሲያዊ ምርጫ እያደረገች መሪዋን ስትመርጥ የኖረችው ሀርጌሳ ፕሬዝዳንቷ በስዊዘርላንድ ኢኮኖሚ ፎረም ላይ ተገኝተው ነበር። እናም ይላል ዘገባው እናም እንደ አገር እውቅና ባገኘች ማግስት የመጀመሪያው ዓለም አቀፍ ጉባኤ ላይ ፕሬዝዳንቷ ተገኝተው ከአቻዎቻቸውና ከታዋቂ ሰዎች ጋር የእራት ግብዣ ታድመዋል ይላል። የሶማሌላንድ ፕሬዝዳንት በስዊዘርላንድ ዳቮስ የዓለም ኢኮኖሚክ ፎረም ስብሰባን በታደሙ ጊዜ ረቡዕ ምሽት የእስራኤል ፕሬዝዳንት ይስሐቅ ሄርዞግ፣ የዶናልድ ትራምፕ ልጅ ኤሪክ ትራምፕ እንዲሁም ሌሎች ዓለም አቀፍ ተጽዕኖ ፈጣሪዎች በተገኙበት ነው የእራት ግብዣው የተደረገው። ይህ በእንዲህ እንዳለ ታዲያ ሶማሌላንድ አገር ሆና እውቅና አግኝታ ፕሬዝዳንቷ የዓለም መሪዎችና ታዋቂ ተጽዕኖ ፈጣሪ ግለሰቦች በዋሉበት ውላ ማምሻውን የስዊዘርላንድ ቡፌ ቀርቦ እራት ሰዓት ሲበላ ስለምን እውቅና አገኘች በሚል ስሜት አንጀቷ የተቃጠለው ጅቡቲ ለሶማሌላንድ የስራ ኃላፊዎችና ጋዜጠኞች ሰጥታው የነበረውን ፓስፖርት ሰርዣለሁ ማለቷ ተሰምቷል። የሰው ወርቅ የሚለው የሰው ወረቀት የሆነባት ሀርጌሳ ለመሆኑ እነማን ናቸው ጅቡቲ የሰጠችውን ፓስፖርት የሰረዘችው ብላ ስታጠያየቅ 1400 ገደማ ለሆኑ የሶማሌላንድ መንግስት ከፍተኛ ባለስልጣናት፣ የፓርላማ አባላት፣ ጋዜጠኞች፣ የሃይማኖት አባቶችና ነጋዴዎች መሆናቸውንና ለእነርሱ ተሰጥቶ የነበረውን ፓስፖርት መሰረዙን አረጋግጣለች። ይህንንም ሶማሊ ጋርዲያን ባወጣው ዘገባ አስነብቧል። ሶማሌላንድ ህጋዊ ሀገርነት እውቅና አማራጭ ወደብ አገልግሎት ለኢትዮጵያ በማስገኘት ኢኮኖሚያን ክፉኛ ይጎዳዋል የሚል ስጋት ያለው የጅቡቲ መንግስት ግልጽና ስውር እርምጃዎችን እየወሰደ ይገኛል በማለት የጉዳዩ ተመልካቾች እርምጃውን ከኢኮኖሚ ሽሚያ ጋር ያገናኙታል። ከሰሞኑ ለሰባተኛ ጊዜ ምርጫ ማሸነፋቸውን ያወጁትና ለ40 ዓመታት ኡጋንዳን በፕሬዝዳንትነት እየመሩ ያሉት ዩዌሪ ሙሴቬኒ ሴት ልጃቸውን የብሔራዊ ባንክ ዋና ሚኒስትር፣ ወንዱ ልጃቸውን የኡጋንዳ መከላከያ ዋና አዛዥ፣ የልጃቸውን ሚስት የኡጋንዳ ትምህርት ሚኒስቴር ዋና ኃላፊ፣ ወንድማቸውን የመከላከያ አማካሪና የራሳቸው የፕሬዝዳንቱ አማካሪ፣ የአክስታቸውን ልጅ የእንስሳት ምጣኔ ኃላፊ፣ ሁለተኛውን የአክስታቸውን ልጅ የፌዴራል ፖሊስ ዋና አዛዥ አድርገው መሾማቸውን ከሀገሪቱ የመረጃ ምንጮች ከተሰማ በኋላ መነጋገሪያ መሆናቸው ታውቋል።
ይህ በእንዲህ እንዳለ በ48 ሰዓት እጅህን ስጥ አሉ የሙሰቬኒ ልጅ የመከላከያው ኃላፊ። የኡጋንዳው ፕሬዝዳንት ዮዌሪ ሙሰቬኒ ልጅና የአገሪቱ ጦር ኃይሎች አዛዥ ጀነራል ሙሆዚ ካይኔሩጋባ አባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጅህን ስጥ ሲሉ አስጠንቅቀዋል። እስከ 85 ዓመታቸው ስልጣን ላይ መቀመጥ የሚያስችላቸው ምርጫ እንዳሸነፉ የተነገረላቸው የ81 ዓመቱ አዛውንት ሙሰቬኒ ዋነኛ ተፎካካሪያቸው የነበረው የቀድሞ ሙዚቀኛና ፖለቲከኛ ቦቢ ዋይን ነበር። ዋይን ከምርጫው በኋላ ለደህንነቱ በመስጋት ተደብቆ ይገኛል። የሙሰቬኒ ልጅ ጀነራል ካይኔሩጋባ በማህበራዊ ሚዲያ ገጻቸው ላይ ዋይን በ48 ሰዓት ውስጥ እጁን እንዲሰጥ ሲሉ አዘዋል። ቦቢ ዋይን ፕሬዝዳንት ሙሰቬኒ በ81 ዓመታቸው ለሰባተኛ ጊዜ ያሸነፉበት ምርጫ ውጤት ይፋ ከመሆኑ በፊት የመንግስት የጸጥታ ኃይሎች ከቤቱ ሊይዙ ሲመጡ ማምለጡንና ተደብቆ እንደሚገኝ ተናግሯል። ዋይን በምርጫው በከፍተኛው ድምጽ ብልጫ በሙሰቬኒ ተበልጦ ሁለተኛ መሆኑ ከመገለጹ በፊት ምርጫው መጭበርበሩን የሚገልጹ ተደጋጋሚ መግለጫዎችን በማውጣት ህዝቡን ሰላማዊ ተቃውሞ ጠርቶ ነበር። ጀነራሉ የአባታቸው ስልጣን ተረካቢ ይሆናሉ ተብሎ በስፋት የሚታመን ሲሆን ተቃዋሚው ፖለቲከኛ ጠንካራ ማስጠንቀቂያ አስተላልፈዋል። ቦቢ ዋይን በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ ህገወጥ ወይም አመፀኛ ተቆጥሮ እርምጃ ይወሰድበታል ሲሉ ዝተዋል። ጀነራሉ በሌላ መልእክታቸው ካለፈው ሳምንት ወዲህ 22 የኤንዩፒ ወይም የቦቢ ዋይን ፓርቲ አባላትና አመራሮችን ማለታቸው ነው ሽብርተኞችን ገድለናል ሲሉ እርምጃ መወሰዱን ገልጸዋል። የአሜሪካ ዜጋ ልጆች፣ የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም መባሉን የህግ ባለሙያው ሙሉ ዓለም ጌታቸው መናገራቸው ተሰማ። ከዛሬ ጀምሮ ሁሉም የአሜሪካ የኢሚግራንት ቪዛዎች መስጠት ተቋርጧል ነው ያሉት የህግ ባለሙያው። በዚህም የአሜሪካ ዜጋ ልጆች፣ የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመሄድ ቪዛ እንደማይሰጣቸው በአሜሪካ የሚኖሩ የህግ ባለሙያው አቶ ሙሉ ዓለም ጌታቸው ገልጸዋል። ይህ ተግባራዊ የተደረገው ኢትዮጵያን ጨምሮ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎችን ከሚስቶቻቸው፣ ልጆቻቸውና ወላጆቻቸውን የሚነጥል ነው ሲሉ የህግ ባለሙያው ገልጸዋል። የአሜሪካ የስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛ ወይም ዲቪን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ሂደት ኢትዮጵያን ጨምሮ በ75 ሀገራት እንደሚቋረጥ አሳውቆ እንደነበርና እኛም ይህንን መዘገባችን አይዘነጋም። በአሜሪካና በፈረንሳይ መካከል ያለው ዲፕሎማሲያዊ ፍጥጫ ወደ አዲስ ምዕራፍ መሸጋገሩ እየተሰማ ነው። ፕሬዚደንት ዶናልድ ትራምፕ ፈረንሳይን አስገድጄ የመድኃኒት ዋጋ አስጨምሬያለሁ ሲሉ የተናገሩትን ንግግር ፓሪስ ሐሰተኛ ወሬ ስትል አስተባብላለች። በስዊዘርላንድ ዳቮስ የዓለም ኢኮኖሚ ፎረም ላይ ንግግር ያደረጉት ዶናልድ ትራምፕ በፈረንሳይ ምርቶች ላይ ከፍተኛ ቀረጥ እጥላለሁ ብዬ በመዛቴ ፕሬዚደንት ማክሮን እጅ ሰጥቷል ብለዋል። ትራምፕ አክለው ማክሮን በፍርሃት እሺ ዶናልድ አድርገዋለሁ እንዳሏቸው ለታዳሚው በፌዝ ተናግረዋል። ይሁን እንጂ የፈረንሳይ ፕሬዝዳንት ጽህፈት ቤት ትራምፕ ራሳቸው ፌክ ኒውስ ሲሉ የሚታዩበትን ተንቀሳቃሽ ምስል በመጠቀም ፈጣን ምላሽ ሰጥቷል። ማክሮን የመድኃኒት ዋጋ አልጨመሩ፣ ሊጨምሩም አይችሉም ያለው መግለጫው በፈረንሳይ የመድኃኒት ዋጋ የሚወሰነው በህግ እንጂ በፕሬዝዳንቱ ፍላጎት እንዳልሆነ ገልጿል። ይህ ፍጥጫ የተባባሰው ትራምፕ ግሪንላንድን መግዛት እፈልጋለሁ የሚል ፍላጎት ካሳዩና በአውሮፓ ምርቶች ላይ የቀረጥ ዛቻ ካሰሙ በኋላ ነው። ማክሮን በበኩላቸው አውሮፓ ለጉልበተኞች አትሰጥም በማለት የአጸፋ እርምጃ እንደሚወስዱ አስታውቀዋል። የፈረንሳይ መንግስት የትራምፕን አስተዳደር መረጃዎች ለመሞገት ልዩ የማህበራዊ ሚዲያ ገጽ እስከ መክፈት ደረጃ ደርሷል። በሌላ ከፈረንሳይ በተገኘ ዜና በፈረንሳይ ህግ መወሰኛ ምክር ቤት ወይም ሴኔት የውጭ ጉዳይ መከላከያና ጦር ኃይሎች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ሴናተር ኦሊቨር ካዲክ
ፈረንሳይ እስከመቼ በሶማሌላንድ ጉዳይ ገለልተኛ ሆና ትቀጥላለች ሲሉ ጥያቄ ማቅረባቸው ተዘግቧል። ሴናተር ኦሊቨር ካዲግ በሴኔቱ ፊት ቀርበው ባደረጉት ንግግር እንደ አውሮፓ አቆጣጠር ከ1991 ጀምሮ የስኬታማ ዲሞክራሲ ምሳሌ ለሆነችው ሶማሌላንድ እውቅና ለመስጠት የምንሽኮረመመው ለምንድን ነው? የአውሮፓ ህብረት አባል ለሆኑት ስሎቫኪያና ቼክ ሪፐብሊክ እውቅና አልሰጠንምን? በቀይ ባህር ቀጠና ወሳኝ አቀማመጥ ላላት ስኬታማ ዲሞክራሲ ለምትተገብር ሀገር እውቅና መንፈቅ ተገቢ አይደለም የሚል ንግግር አድርገዋል። ይህንን ንግግር ተከትሎ ፈረንሳይ በሶማሌላንድ ላይ የምትወስደው እርምጃ ወደፊት የሚታይ ይሆናል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና ገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው አመስግነዋቸዋል። በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲቀርብ በሞርስ የበላይ ጠባቂ ተዘጋጅቶ የነበረው የዕለተ አርብ ጥር 15 ቀን 2018 ዓ.ም የሞርስ ዜና የስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ ዜና ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ። ለብሔራዊ ሰንደቅ ክብር ሰላም